ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ቅዳሜ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘንላችሁ መጥተናል። በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች የሚደረጉ ይሆናሉ። በሌሎች ሊጎችም የሚደረጉ ጨዋታዎችን የምንመለከት ነው የሚሆነው። እንዲሁም ደግሞ በክለብ መረጃዎች የተለያዩ መረጃዎችን ይዘንላችሁ ቀርበናል። በተለይም እንግዲህ ዛሬ በርካታ ጨዋታዎች እንዳሉ ነግረናችኋል። ከዛም በፊት እንግዲህ አሰልጣኞች በፕሬስ ኮንፈረንሳቸው ያነሷቸውን ሀሳቦች በዚህ ፕሮግራም የምናቀርብላችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ምሽት 1 ሰዓት ተኩል እሁድ ዕለት የሚደረገው በኦልድ ትራፎርድ ማንቸስተር ዩናይትድ ከአርሰናል ጋር የሚያገናኘው ጨዋታ እንዳለ ይታወቃል። ከዛ ጨዋታ በፊት እንግዲህ አሰልጣኝ ሚኬል አርቴታ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ሀሳባቸውን ሰጥተዋል። እሱንም በሰፊው የምናቀርብላችሁ ይሆናል። ዛሬም ጨዋታዎች እንዳሉ ነግረናችኋል። እሱንም የምንመለከት ነው የሚሆነው። ከእናንተ ጋር በመቆየት እንግዲህ እስከ መጨረሻው ድረስ እንድትዝናኑ ነው የምንጋብዛችሁ። እኛ ግን ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ሊጎች የሚደረጉ ጨዋታዎች ናቸው የሚኖሩት። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ተጠባቂ ጨዋታዎች ሲኖሩ ኖቲንጋም ፎረስት ከማንቸስተር ሲቲ ጋር፣ 3ኛ ደረጃ ከ4ኛ ደረጃ ጋር ከተቀመጡ ክለቦች ጋር እነዚህ ጨዋታ የሚደረግ ይሆናል። ሊቨርፑልም በሜዳውና በደጋፊዎቹ ፊት የሚያደርግ ጨዋታ አለ በእንግሊዝ ፕሪሚየር ሊግ። እሱን የምንመለከትላችሁ ነው የሚሆነው። በአጠቃላይ 6 ያክል ጨዋታዎች በእንግሊዝ ፕሪሚየር ሊግ ይደረጋሉ። በስፔን ላሊጋም ባርሴሎና ጨዋታውን የሚያደርግ ይሆናል። 4 ያክል የስፔን ላሊጋ ጨዋታዎች አሉ። በጣሊያን ሴሪ፣ በጀርመን ቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊጓን የሚደረጉ ጨዋታዎችን በዝርዝር ነው የምንመለከተው። ቅድሚያም እንግዲህ በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ቀን 9 ሰዓት ተኩል ላይ ኖቲንጋም ፎረስት ከማንቸስተር ሲቲ ጋር አሰልጣኝ ኑኖ ስፕሪንቶ ሳንቶ ከፔፕ ጋርዲዮላ ጋር የሚያደርጉት የሲቲ ግራውንድ ጨዋታ ተጠባቂ ያደርጓል። ይሄኛው በመካከለኛው ደጋፊዎችን መያዝ በሚችለው 30,455 ደጋፊዎችን መያዝ በሚችለው በዚህ ስቴዲየም ነው የጨዋታ የሚደረገው። በደረጃ ሰንጠረዡ እነዚህ ሁለቱ ክለቦች እንግዲህ ቶፕ 4 ላይ ለማጠናቀቅ የሚያደርጉት ትግልን በዛሬው ዕለት የሚቀጥሉ ነው የሚሆኑት። አሰልጣኝ ፔፕ ጋርዲዮላ 4ኛ ደረጃ ላይ መቀመጣቸውን ገልጸንላቸዋል። ቶፕ 4 ውስጥ በማጠናቀቅ ለቻምፒየንስ ሊጉ ለመድረስ ብዙ ሙከራዎችን እናደርጋለን ሲሉ ነው መናገር የቻሉት። አሰልጣኝ ኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስትን ከያዙ በኋላ ክስተት የሆነ ቲም ይዘው መምጣታቸውን ነው እየተመለከትን የምንገኘው። በዚህ ዓመት ደግሞ 3ኛ ደረጃ ላይ መቀመጥ ችሏል። የኖቲንጋም እና የማንቸስተር ሲቲ የነጥብ ልዩነት 1 ነጥብ ብቻ ነው። ዛሬ ማንቸስተር ሲቲ የሚያሸንፍ ከሆነ ወደ 3ኛ ደረጃነት ከፍ ማለት ይችላል። ኖቲንጋም ፎረስት የሚያሸንፍ ከሆነ ደግሞ ወደ 51 ነጥብ በመግባት እንግዲህ ከማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 4 ከፍ ማድረግ የሚችልበትም እድል ነው የሚኖረው። ይህም የዛሬው እጅግ በጣም ተጠባቂውና ከባዱ ጨዋታ እንደሆነ እየተገለጸ ይገኛል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ማንቸስተር ሲቲ 42 ጊዜ እያሸነፈ ሲሆን ኖቲንጋም ፎረስት 30 ጊዜ ማሸነፍ ችሏል። 28 ጊዜ ደግሞ አቻ ነው መለየት የቻሉት። ለመጨረሻ ጊዜ በኢታድ የተደረገው የዚህ ዓመት ጨዋታን ማንቸስተር ሲቲ 3-0 በሆነ ሰፊ ውጤት ማሸነፋቸው አይዘነጋም። በዛ ጨዋታ ላይ በርናንዶ ሲልቫ፣ ኬቨን ደብሪኒ እንዲሁም ደግሞ ጀሬሚ ዶኩ ነበር ጎሎችን ማስቆጠር እየቻሉት። ፍጹም የበላይነት በነበረው በዛ ጨዋታ ላይ እንግዲህ ማንቸስተር ሲቲ በኢታድ 3 ነጥብ በመያዝ እንዲሁም 3 ጎሎችን በማስቆጠር ማሸነፉን እናስታውሳለን። በአጠቃላይ በመጨረሻዎቹ 5 ጨዋታዎች 4ቱን ማንቸስተር ሲቲ እያሸነፈ ሲሆን አንዱን አቻ ነው መውጣት የቻለው። በዚህም እንግዲህ ኖቲንጋም ፎረስቶች ዛሬም ከባዱን ጨዋታ የሚያደርጉ ይሆናል። በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ በመጨረሻ 5 ጨዋታዎቹን እንግዲህ ኖቲንጋም ፎረስቶች ምንም አይነት እድል ማስመዝገብ አልቻሉም። በ3ቱ አቻ ሲለያዩ በ2ቱ መሸነፋቸውን ነው መመልከት እየቻለው። ከአርሰናል ጋር አቻ የተለያዩበትም ውጤት እንግዲህ በቅርበት የምናስታውሰው ጉዳይ ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲዎችን ስንመለከት ካለፉት 5 ጨዋታዎች 3ቱ ሲያሸንፉ በ2ቱ መሸነፍ ችለዋል። አንዱን በሊቨርፑል አንዱን ደግሞ በሪያል ማድሪድ ነው መሸነፍ የቻሉት። በቻምፒየንስ ሊጉ የጥሎ ማለፍ ጨዋታ እንግዲህ 16 ውስጥ ለመግባት ከሚያደርጉ ጨዋታ ውጪ ማድረጋቸውን ሪያል ማድሪዶች እናስታውሳለን። ዛሬ ደግሞ ሌላውን ከባዱን ጨዋታ ከሜዳቸው ውጪ የሚጫወቱ ነው የሚሆኑት። በዚህ ጨዋታ ላይ እንግዲህ በማንቸስተር ሲቲ በኩል ሮድሪን ጨምሮ ጆን ስቶንስ፣ ማኔላ ካንጂ እንዲሁም ደግሞ ኦስካር ቦግ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። ማኔላ ካንጂ፣ ናታን አኬንም ጨምሮ እንግዲህ የማይገኙ ይሆናሉ። ናታን አኬ ምናልባትም እስከ 11 ሳምንት ከሜዳ ሊርቅ እንደሚችል አሰልጣኝ ፔፕ ጋርዲዮላ ማረጋገጥ ችለዋል። ካርሎስ ሚጉኤል ነው ብቸኛው እንግዲህ በጉዳት ምክንያት
ኖቲንጋም ፎረስት በኩል ጨዋታ ሊያመልጠው የሚችለው ዛሬ እንግዲህ የጨዋታ 9 ሰዓት ተኩል ላይ ቀን የሚጀምር ይሆናል። ሌላኛው ምሽት 12 ሰዓት ላይ የሚደረጉ ጨዋታዎች አሉ። እነሱንም ስንመለከት ብራይተን ኤንድ ሆቭ አልቢዮን ከፉላም ጋር የሚያደርጉት ጨዋታ ተጠባቂ ያደርጓል። ብራይተን በሜዳውና በደጋፊዎች ፊት በአሜሪካን ኤክስፕረስ ኮሚኒቲ ስቴዲየም የሚያስተናግድ ይሆናል። ፉላምን አሰልጣኝ ፋቢያን ሃልዝረር ከማርኮ ሲልቫ ጋር የሚያገናኘው የጨዋታ ሌላኛው ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ፉላም 18 ጊዜ እያሸነፈ ሲሆን ብራይተን 13 ጊዜ ማሸነፍ ችሏል። 8 ጊዜ ደግሞ አቻ ነው መለየት የቻሉት። የመጨረሻ 5 ጨዋታውን ስንመለከት 4ቱ በፉላም አሸናፊነት መጠናቀቅ የቻለ ሲሆን አንዱ በአቻ ውጤት ነው በእነዚህ ሁለቱ ክለቦች መካከል መጠናቀቅ የቻለው። እነዚህ ሁለቱ ክለቦች እንግዲህ ዛሬም የሚያደርጉት ሌላኛው ተጠባቂ ጨዋታ እንደሆነ እየተመለከትን እንገኛለን። በደረጃ ሰንጠረዡም ቢሆን 8ኛ እንዲሁም 9ኛ ደረጃ ላይ ነው መቀመጥ የቻሉት። የአንድ ነጥብ ልዩነት ነው የሚኖራቸው። ብራይተን 8ኛ ደረጃ ላይ በ43 ነጥብ የተቀመጠ ሲሆን ፉላም 42 ነጥቦችን በመያዝ 9ኛ ደረጃ ላይ መቀመጥ ችሏል። ይህም ሌላኛው የእንግሊዝ ፕሪሚየር ሊግ ከባዱ ጨዋታ ምሽት 12 ሰዓት ላይ በሚጀምረው ጨዋታ የምንመለከት ይሆናል። የመጨረሻ 5 ጨዋታቸውን ስንመለከት ብራይተን ኤንድ ሆቭ አልቢዮን ተከታታይ 5 ድል ማድረግ የቻለ ሲሆን ፉላሞች ካለፉት 5 ጨዋታዎች 3ቱን አሸንፈው በአንዱ አቻ ወጥተው በአንዱ መሸነፋቸው ነው መመልከት የቻለው። ዛሬም እንግዲህ የጨዋታ ተጠባቂ እንደሚሆን እየተገለጸም ይገኛል። በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ክሪስታል ፓላስም በሴልሃርስት ፓርክ ስቴዲየም ኢፕስዊች ታውንን የሚያስተናግድ ይሆናል። ኦሊቨር ግላስነር ከኬራን ማኪና ጋር የሚያደርጉት ተጠባቂ ጨዋታ ነው። በሴልሃርስት ፓርክ ስቴዲየም የሚደረግ ጨዋታ እንደሆነ እየነገርናቸው እንገኛለን። 25 ጊዜ በማሸነፍ ክሪስታል ፓላስ መሪነቱን የያዘ ሲሆን ኢፕስዊች 23 ጊዜ ማሸነፍ ችሏል። 15 ጊዜ ደግሞ አቻ ነው መለየት የቻሉት። ለመጨረሻ ጊዜ በተገናኙበት ጊዜ ተከታታይ 5ቱንም ክሪስታል ፓላሶች ማሸነፋቸውን ነው እየተመለከትን የምንገኘው። ይህም የራሳቸውን ሪከርድ ለማስቀጠል እንግዲህ ዛሬ ሌላውን ከባዱን ጨዋታ በሜዳቸውና በደጋፊዎች ፊት የሚያደርጉ ይሆናል። ክሪስታል ፓላሶች በደረጃ ሰንጠረዡም ስንመለከት ክሪስታል ፓላሶች 12ኛ ደረጃ ላይ የተቀመጡ ሲሆን ኢፕስዊቾች 18ኛ ደረጃ ላይ መቀመጥ ይችላል። ከወራጅ ቀጠናው ለመውጣት እንግዲህ የሚያደርጉትን ጥረት አሰልጣኝ ኬራን ማኪና እየተመሩ የዛሬውን ሌላኛውን ተጠባቂ ጨዋታ እንደሚያደርጉ ነው እየተገለጸ የሚገኘው። ሊቨርፑል በአንፊልድ ሳውዝሃምፕተንም የሚያስተናግድበት ጨዋታ ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ አርኔ ስሎት ይህን ጨዋታ እንግዲህ ለማሸነፍ የሚያደርጉት ቀላሉ ጨዋታ ሊሆንባቸው እንደሚችል እየተገለጸ ይገኛል። በእርግጥ አንደኛ ደረጃ ከ20ኛ ደረጃ የሚጫወቱ ይሆናል። ሊቨርፑሎች በ66 ነጥብ እንዲሁም ደግሞ በ40 የነጹ ጎል እንግዲህ አንደኛ ደረጃ ላይ የተቀመጡ ሲሆን ሳውዝሃምፕተን በተቃራኒው 20ኛ ደረጃ ላይ መቀመጥ ችሏል። 9 ነጥብና 46 የግብ ዕዳ ይዞ ነው መቀመጥ እየቻለው። ይህም ሌላኛው ከባዱን ጨዋታ እንግዲህ ሳውዝሃምፕተን በአንፊልድ የሚያደርግ ነው የሚሆነው። ሳውዝሃምፕተን ባለፉት ጨዋታዎች እንግዲህ አንድ ጨዋታ ማሸነፍ ችሎ ነበር ኢፕስዊችን። እሱም እንግዲህ ተጠባቂ እንደነበር የተመለከትነው ጉዳይ ነው። ዛሬ እንግዲህ አሰልጣኝ አርኔ ስሎት ከኢቫን ጀሲች ጋር የሚያደርጉት ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሊቨርፑል 59 ጊዜ ያሸነፈ ሲሆን ሳውዝሃምፕተን 30 ጊዜ ማሸነፍ ችሏል። 23 ጊዜ ደግሞ አቻ ነው መለየት እየቻሉት። ከመጨረሻዎቹ 5 ጨዋታዎች 4ቱን ሊቨርፑል ማሸነፉን ነው መመልከት እየቻለው። በዚህ ዓመት በኤፍኤ ካፑም ተገናኝተው ነበር። ሊቨርፑል 2-1 ከሜዳቸው ውጪ ማሸነፋቸውን ተመልክተናል። በእንግሊዝ ፕሪሚየር ሊግም 3-2 በሆነ ውጤት ነበር ማሸነፍ እየቻሉት በዚህ ዓመት የተደረገውን። እነዚህ ሁለቱ ክለቦች በተገናኙበት ጊዜ እንግዲህ ጎሎች የማይጠፋ ጨዋታ እንደሆነ ነው እየተመለከትን የምንገኘው። በተለይም በእንግሊዝ ፕሪሚየር ሊግ በመጀመሪያው ዙር ጨዋታ በነበረበት ሰዓት ላይ እንግዲህ ዶሚኒክ ሶብስ ላይ በ30ኛው ደቂቃ ላይ በማስቆጠር 1-0 ሲመሩ ቆይተው አርምስትሮንግ እንዲሁም ደግሞ ማቴዎስ ፈርናንዴዝ ባስቆጠሩት ጎል 2-1 ሲመሩ ነበር ሊቨርፑሎች። ከዛ በኋላ በ65 እና በ83ኛው ደቂቃ ላይ ሙሐመድ ሳላ በዚህ ዓመት ድንቅ እንቅስቃሴውን እያሳየ የሚገኘው ግብፃዊ ፈርዖን በማስቆጠሩ ምክንያት ነበር አሸንፈው መውጣት የቻሉት። በዛ ጨዋታ ላይ እንግዲህ ከባድ ፈተና እንደገጠማቸው በርካቶቻችን እናስታውሳለን። በኤፍኤ ካፑም ቢሆን እንዲሁ በተመሳሳይ ነው እንግዲህ በከባዱ ይህን ጨዋታ አሸንፈው መውጣት እየቻሉት 2-1 በሆነ ውጤት ነበር ያኔም ማሸነፍ እየቻሉት። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት በአንፊልድ ሮድ ስቴዲየም የሚደረግ ጨዋታ ነው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ኮዲ ጋክፖ፣ ታይለር ሞርተን እንዲሁም ደግሞ ኮነር ብራድሌ በጉዳት ምክንያት በሊቨርፑል በኩል እንደማይገኙ ካሁኑ የተረጋገጠ ጉዳይ መሆኑን ነው እየተመለከተን የምንገኘው። አመሻሽ 12 ሰዓት ላይ በአንፊልድ ሮድ ስቴዲየም 28ኛ ሳምንት መርሃ ግብር የሚጀምር ይሆናል። ብሬንትፎርድም ከአስቶን ቪላ ጋር የሚያደርጉት ጨዋታ
ጨዋታ ተጠባቂ ነው። ምሽቱ 2 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ይህ ጨዋታ ቶማስ ፍራንክ ከኡናይ ኤምሬ የሚያገናኝ ጨዋታ ነው። እነዚህም ሁለቱ ክለቦች እንግዲህ 10ኛና 11ኛ ደረጃ ላይ መቀመጥ ችሏል። አስቶን ቪላ 10ኛ ደረጃ ላይ በመቀመጥ 41 ነጥብ የያዘ ሲሆን ብሬንትፎርድ በ38 ነጥብ 11ኛ ደረጃ ላይ መቀመጥ ችሏል በ3 ነጥብ ዝቅ ብሎ። የዛሬው ጨዋታም እንግዲህ ከሜዳቸው ውጪ አስቶን ቪላ ከባዱን ጨዋታ ያደርጋሉ ተብሎ ይጠበቃል። ምሽቱ 2 ሰዓት ተኩል ላይ የሚጀምር ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ አስቶን ቪላ 9 ጊዜ ያሸነፈ ሲሆን ብሬንትፎርድ 4 ጊዜ 9 ጊዜ ደግሞ አቻ ነው መለየት እየቻሉት። በርካታ ጨዋታቸውን እንግዲህ አቻ መለየት የሚችሉ ክለቦች ናቸው። ካለፉት 5 ጨዋታዎች 3ቱን አቻ የወጡ ሲሆን 2ቱን ደግሞ አስቶን ቪላ ነው ማሸነፍ እየቻለው። በቪላ ፓርክ በዚህ ዓመት በተደረገው ጨዋታ 3-1 በሆነ ውጤት ነበር ማሸነፍ እየቻሉት። ሞርጋን ሮጀርስ፣ ኦሊ ዋትኪንስ እንዲሁም ደግሞ ማቲካሽ ነበር በዛ ጨዋታ ላይ ማስቆጠር እየቻሉት። ብቸኛውን ጎል ዳምስጋርድ ብሬንትፎርድ ያስቆጠረ መሆኑን እየተመለከትን እንገኛለን። ዛሬም እንግዲህ ምሽቱ 2 ሰዓት ተኩል ላይ በቴክ ኮሚኒቲ ስቴዲየም የሚደረገው ሌላኛው ተጠባቂ ጨዋታ ነው። ወልቨርሃምፕተንም በሞሊኒክስ ስቴዲየም እንግዲህ ኤቨርተንን የሚያስተናግድ ይሆናል። አሰልጣኝ ዴቪድ ሞይስ ከመጡ በኋላ ኤቨርተኖች እጅግ በጣም ከባድ ለውጥ እንዲሁም ደግሞ ጥሩ እንቅስቃሴን እያደረጉ ይገኛሉ። ከወራጅ ቀጠናው በመውጣት አሁን 16ኛ ደረጃ ላይ ነው መቀመጥ እየቻሉት። አሰልጣኝ ዴቪድ ሞይስ ከመጡ በኋላ አንድ ሽንፈትን ብቻ ነው ማስተናገድ እየቻሉት። ካለፉት 5 ጨዋታዎች ደግሞ 2ቱን አሸንፈው በ3ቱ አቻ መውጣታቸውን ነው እየተመለከትን የምንገኘው። ኤቨርተኖች 17ኛ ደረጃ ላይ የሚቀመጠው ከኤቨርተን ዝቅ ብሎ ደግሞ ወልቨርሃምፕተን ነው። ካለፉት 5 ጨዋታዎች 2ቱን አሸንፎ በ3ቱ መሸነፉን ነው በእንግሊዝ ፕሪሚየር ሊግ እየተመለከትን የምንገኘው። የ10 ነጥብ ልዩነት አላቸው በ16 እና በ17ኛ ደረጃ ላይ የተቀመጡት። ኤቨርተን 32 ነጥብ በመያዝ እንግዲህ 16ኛ ደረጃ ላይ የተቀመጠ ሲሆን ወልቨርሃምፕተን በ22 ነጥብ 17ኛ ደረጃ ላይ መቀመጥ ችሏል። የዛሬውን ጨዋታ ተጠባቂ እያደርጓል። ምሽት 2 ሰዓት ተኩል ላይ የሚጀምር ጨዋታ ነው። በእንግሊዝ ፕሪሚየር ሊግ በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ሴልታ ቪጎ ሌጋኒዝን የሚያስተናግድ ሲሆን ዲፖርቲቮ አላቬዝ ከቪያሪያል ጋር ይጫወታሉ። ቫሌንሺያም በሜዳውና በደጋፊዎች ፊት ሪያል ሶሲዳድን የሚያስተናግድ ይሆናል። የሊጉ መሪ ባርሴሎናም ኦሳሱናን የሚያስተናግድበት የምሽት 5 ሰዓት ጨዋታ ተጠባቂ ነው። አሰልጣኝ ሃንሲ ፊሊክ ሊጉን እየመሩ ይገኛሉ። ዛሬም እንግዲህ በሜዳቸው የሚያደርጉት ተጠባቂ ጨዋታ ነው። አሰልጣኝ ሃንሲ ፊሊክ እንደተናገሩ ከሆነ ቴር ስቴገን፣ ክሪስቲያንሰን እንዲሁም ደግሞ ማርክ ባርናል በጉዳት ምክንያት እንደማይገኙ ሌሎቹ ግን ብቁ እንደሆኑ ነው እየተገለጸ የሚገኘው። እነዚህ ሁለቱ ክለቦች በተገናኙበት ሰዓት ላይ 59 ጊዜ ባርሴሎና እያሸነፈ ሲሆን ኦሳሱና 20 ጊዜ ማሸነፍ ችሏል። 19 ጊዜ ደግሞ አቻ ነው መለየት እየቻሉት። በዚህ ዓመት የመጀመሪያውን ጨዋታ እንግዲህ ባርሴሎና ከሜዳቸው ውጪ በኦሳሱና 4-2 በሆነ ያልተጠበቀ ሽንፈት እንዳስተናግዱ እናስታውሳለን። ዛሬስ በዚህ ጨዋታ ላይ ማን ያሸንፋል የሚለውን የምንመለከት ነው የሚሆነው። በደረጃ ሰንጠረዡ አናት ላይ የሚቀመጠው ባርሴሎናዎች 11ኛ ደረጃ ላይ ከሚገኙት ኦሳሱኖች የሚያደርጉት ተጠባቂ ጨዋታ ነው። ኦሳሱኖች ካለፉት 5 ጨዋታዎች አንዱን ብቻ ያሸነፈ ሲሆን በ3ቱ አቻ ወጥቶ በአንዱ ተሸንፏል። ባርሴሎና ደግሞ ተከታታይ 6ኛ ድሉን ያስመዘገበ መሆኑ ነው እየተመለከተን የምንገኘው። ዛሬም ምሽት 5 ሰዓት ላይ የሚጀምረው የጨዋታ ተጠባቂ እንደሆነ እያስመለከተን የሚገኘው። በጣሊያን ሴሪየም የሚደረጉ ጨዋታዎች አሉ። ኮሞ ከቬንዚያ ጋር ሲጫወት፣ ፓርማ ከቶሪኖ፣ ሊቼ ከኤሲ ሚላን ጋር ይጫወታሉ። ኢንተር ሚላንም ከሞንዛ ጋር የሚያደርጉት የምሽት 4 ሰዓት ከ45 ተጠባቂ ጨዋታ አለ። በጀርመን ቡንደስሊጋም በርካታ ጨዋታዎች ነው የሚደረጉት። ሆልስቴን ኪል ከስቱትጋርት ጋር ሲጫወቱ፣ ባየር ሌቨርኩሰን ከቨርደር ብሬመን ጋር የሚጫወቱ ይሆናል። ቦሩሲያ ዶርትመንድ በሜዳውና በደጋፊዎች ፊት ኦግስበርግን ያስተናግዳል። ባየር ሙኒክም ቦቹምን የሚያስተናግድ ነው የሚሆነው። ወልፍስበርግ ከሴንት ፖሊ ጋር ሲጫወቱ፣ ፍራይቡርግ ከአርቢ ሌፕዚግ ጋር የሚያደርጉት የዛሬ የቡንደስሊጋ ጨዋታ መሆኑን ነው እየተመለከተን የምንገኘው። በፈረንሳይ ሊጋም 3 ጨዋታዎች ሲደረጉ ስቴድ ሬንስ በሜዳውና በደጋፊዎች ፊት የሊጉን መሪ ፒኤስጂን የሚያስተናግድ ይሆናል። ሊል ደግሞ ሞንቴፔሌርን ሲያስተናግድ፣ ኦሎምፒክ ዴ ማርሴይ ከሌንስ ጋር የሚያደርጉት ጨዋታ የዛሬ ተጠባቂ ጨዋታ መሆኑን እያስመለከተን ይገኛል። የዛሬው የጨዋታ ሰንጠረዥ ወይም ደግሞ ድልድል እንደሚያሳየን ከሆነ ሊቨርፑል አሌክሳንደር አይዛክን ይፈልጋል። የመርሲሳይዱ ክለብ ሊቨርፑል በሚቀጥለው ክረምት የዝውውር መስኮት ለማስፈረም አጥቂዎች የዝውውር ማውጣታቸውን እየተገለጸ ሲሆን ሊቨርፑል ለማስፈረም ከያዛቸው ተጫዋቾች መካከል በቀዳሚነት የሚጠቀሰው የኒውካስሉ ተጫዋች አሌክሳንደር አይዛክ መሆኑን ዘ አትሌቲክስ ዘግቧል። ኒውካስል ዩናይትድ በበኩሉ ተጫዋቹን ለመሸጥ እስካሁን የለጠፈው የዝውውር ሂሳብ ባይኖርም እስካሁን ባለው ሁኔታ 150 ሚሊዮን ፓውንድ እንደሚፈልግ ነው የተነገረው። አሌክሳንደር አይዛክ በመቀጠል ሊቨርፑል ለማስፈረም የያዛቸው ተጫዋቾች ቤንጃሚን ሴስኮ መሆኑ ነው የተገለጸው። በሚቀጥሉት ክረምት አጥቂ ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ የሚጠበቀው አርሰናል በበኩሉ የሁለቱ ተጫዋቾች ፈላጊ መሆኑ ነው የሚዘገበው።
የቀድሞ አሰልጣኝ ጀርገን ክሎፕ በሊቨርፑል ዝግጅት ላይ ይገኛሉ። ጀርመናዊ አሰልጣኝ የርገን ክሎፕ ሊቨርፑል ፕሪሚየር ሊጉን ካሸነፈ በድል ዝግጅቱ ላይ እንደሚገኙ እየተገለጸ ሲሆን ከሊቨርፑል ጋር የሊግ ዋንጫውን ድል ለማክበር አቅጃለሁ ያሉት ጀርገን ክሎፕ ነገር ግን በባሱ ውስጥ አይደለም በማለት ነው እየተናገሩት። እስካሁን ወደ አንፊልድ ለምን እንዳልሄዱ ያብራሩት አሰልጣኝ ጀርገን ክሎፕ ለቡድኑ መጥፎ እድል እንዳልሆን በመፍራት ነው በማለትም ነው እየተናገሩት። ሊቨርፑል ያለማቋረጥ እያሸነፈ ነው፣ ወደዛ ከሄድኩኝ ይሸነፋል ብዬ እፈራለሁ፣ ስለዚህ ሊጉን ማሸነፉን ካረጋገጠ በኋላ መሄድን እመርጣለሁ ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት እድል የምትጎበኘው ጠንካራ ሰራተኞቻችን ነው በማለት ተናግሯል። ከፊታችን 3 ፍጻሜዎች ይጠብቁናል። የፕሪሚየር ሊግ መሪ ዋና አሰልጣኝ አርኔ ስሎት ከዛሬው የሳውዛምፕተን ጨዋታ በፊት አስተያየታቸውን ነው የሰጡት። የፒኤስጂን ጨዋታ ያነሱት አሰልጣኝ አርኔ ስሎት በጨዋታው እድለኛ መሆናችን ሀቅ ነበር ሲሉ ነው የተናገሩት። ነገር ግን እድልም የምጎበኘው ጠንካራ ሰራተኞቻችን ነው በማለትም ነው የተናገሩት። አሰልጣኝ ምን አሉ የሚለውን ስንመለከት በፒኤስጂ ጨዋታ እድለኛ የነበር ነው ትንሽ አልነበረም፣ በጣም እድለኞች ነበረን፣ ነገር ግን ጠንክረን ስንሰራ እድለኛ ትሆናለህ ሲሉ እየተናገሩ ሲሆን ስቴዲየሙ ከጨዋታ 30 ደቂቃ ቀደም ብሎ ሙሉ እንደሚሆን ተስፋ አድርጋለሁ። 3 የፍጻሜ ጨዋታዎች ከፊታችን እየጠበቁን ይገኛሉ ሲሉ ነው የተናገሩት። ከባድ ጉዳዮች ያለ ማጋጠም ልምምድ ላይ ጥንቃቄ ስለሚያስፈልግ ፕሮፌሽናል ተጫዋቾች እንዲሁም ደግሞ ጠንካራ ሰራተኞች ስላሉን ነው እድል ነው ብዬ አላስብም በማለት ተናግሯል። አሰልጣኝ ሚኬል አርቴታ እሁድ የፒኤስቪውን ድል መድገም አለብን ሲሉ ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ከፒኤስቪ ድል በኋላ በጥሩ ስሜት መሆኑ ነው የገለጹት። በጣም አስፈላጊ በሆነ ውድድር ላይ ምርጥ ምሽት ነበር ያሳለፍ ነው ያሉት አሰልጣኝ ሚኬል አርቴታ የተጫወቱበት መንገድ የሁሉንም ሰው መንፈስ ያነሳሳ ነበር ሲሉም ነው የተናገሩት። አክለውም እንግዲህ አሁን የፒኤስቪውን ጨዋታ እሁድ ማንቸስተር ዩናይትድ ላይ ለመድገም መሞከር አለብን ሲሉም ቡድናቸውን አሳስቧል። ቺዶኦቢ ማርቲን ሲለቅ በውሳኔው ውስጥ አልተሳተፍኩም፣ አንድ ተጫዋች መልቀቁ ጥሩ ነው ብሎ ከተወሰነ ብዙ ልታገለግል የምችለውን ነገር የለም ሲሉ ነው የተናገሩት። የቀድሞ የማንቸስተር ዩናይትድ ተጫዋች ኢጋሊዮ ዩናይትድን በነጻም ቢሆን ለመቀላቀል ጸልያለሁ ሲል ነው የተናገረው። ናይጄሪያዊ የፊት መስመር አጥቂ አዶን ኢጋሊዮ ማንቸስተር ዩናይትድን ሊያስፈርመው እንደሚፈልግ ሲሰማ ጸሎት ጀምሮ እንደነበር ነው የተገለጸው። ዩናይትድ ለሁለተኛ አጥቂነት እንደሚፈልገኝ ወኪሌ ሲነግረኝ 4 አማራጭ ነበረ፣ እናም 3ኛው ነበርኩኝ፣ የሌሎች እንዳይሳካ ወዲያውኑ ነው ጸሎት እየጀመርኩት ሲል ኢጋሊዮ ተናግሯል። አክሎም ወኪሌ ገንዘብ ባይከፍለኝም እንኳን ዝውውሩን እውን እንዲሆን እንዲያደርግ ጠይቄዋለሁ፣ ማሊያም መልበስ ፈልጌ ነበር ሲል ተናግሯል። በአሁኑ ሰዓት ላይ በሳውዲ አረቢያ ሊግ የሚገኘው ኢጋሊዮ በማንቸስተር ዩናይትድ በነበረበት ሰዓት ላይ 23 ጨዋታዎችን አድርጎ 5 ግቦችን ማስቆጠር መቻሉም የሚታወስ ጉዳይ ነው። አሰልጣኝ ሩበን አሞሪም ተጫዋች ስለማስፈረም አናስብም ሲሉ ነው የተናገሩት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከወዱ የአርሰናል ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። አሰልጣኝ ሩበን አሞሪም በቆይታቸው ምን አሉ የሚለውን ስንመለከት ስለ አማድ ዲያሎ ሁኔታ ምንም ነገር አልፈልግም፣ ነገር ግን ከውድድር ዘመኑ መጠናቀቅ በፊት እንደሚመለስ ተስፋ አድርጋለሁ ሲሉ ተናግሯል። ቺዶኦቢ ማርቲ እንዲሁም ዝግጁ ነው፣ ወዱ የአርሰናል ጨዋታ ቋሚ መሆን ይችላሉ ተብሎ ተጠይቆም እንግዲህ አዎ ሊሆን ይችላል ሲሉ መልሰዋል። በእኔ አስተያየት ዩሮፓ ሊግ ከሻምፒዮንስ ሊግ የበለጠ አስቸጋሪ ነው፣ ጨዋታዎች ሳይሆን ለፕሪሚየር ሊግ ጨዋታ ለማገገም ያስቸግራል ሲሉ ነው የተናገሩት። ሃሪ ማጉዌር እንዲሁም ደግሞ ማኑኤል ኡጋርቴ በአርሰናል ጨዋታ ወደ ሜዳ መመለሳቸው እስካሁን አልታወቀም ሲሉ ነው የተናገሩት። በሊጉ እያንዳንዱ ጨዋታ በጣም አስፈላጊ ነው፣ በአሁኑ ሰዓት ላይ ማሸነፍ አለብን፣ የማናሸንፍ ከሆነ ሁልጊዜ ችግር አለ ሲሉ ነው የተናገሩት። በወዱ ጨዋታ ተጫዋቾች አናሳርፍም፣ ዝግጁ የሆኑ እንዲሁም የጉዳት ስጋት ያለበት ተጫዋች ቢሆን እንኳን እናሳልፋለን፣ ተፎካካሪ መሆን አለብን ሲሉ ነው የተናገሩት። አሞሪም ሲቀጥሉ እንግዲህ ዩናይትድ የአርቴታን ያህል ጊዜ አይሰጥም በማለትም ተናግሯል። የቀዮቹ ሰይጣኖች ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ክለቡን እንዲያሻሽለው አርሰናል ለሚኬል አርቴታ የሰጠውን ጊዜ ያህል እንደማይሰጣቸው ነው የገለጹት። ሁለቱ ክለቦች የተለያዩ ናቸው ያሉት አሰልጣኝ ሩበን አሞሪም ስራቸው አርቴታ በአርሰናል ገጥሞት የነበረው ፈተና ላይ ተመሳሳይ እንደሆነ ሲጠየቁ እንደዛ አይሰማኝም በማለትም ነው የተናገሩት። ነገር ግን አሰልጣኝ ሚኬል አርቴታ ፈተናውን ያለፉበት መንገድ እንደ ትልቅ መነሳሻ ተደርጎ የሚታይ ነው ሲሉ አሰልጣኝ ሩበን አሞሪም ያላቸውን አድናቆት ገልጸዋል። አሰልጣኙ እንደተናገሩት ከሆነ አርሰናል የተለየ ክለብ እንደሆነ ይሰማኛል ሲሉ የገለጹት አሰልጣኙ ነገር ግን ማንቸስተር ዩናይትድ አርቴታ የሰጠውን ጊዜ ማንቸስተር ዩናይትድ አይሰጥም ሲሉ ነው የተናገሩት። የኮቢ ማይኖ ወኪሎች ተጫዋቹ ለቡድኑ ከሚሰጠው ግልጋሎት አንጻር ተመጣጣኝ የሆነ ክፍያ እንዲከፍለው እየፈለጋሉ። ማንቸስተር ዩናይትድ ለተጫዋቹ 70 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ለድርድር ክፍት መሆኑ ነው እየተገለጸው። ምንም እንኳን ረጅም ጊዜ ውይይቶች ተደርገው ከስምምነት ላይ ለመድረስ ባይቻልም ተጫዋቹ ግን በማንቸስተር ዩናይትድ ቤት ውሉን እንደሚያራዝም አሁንም ድረስ በመተማመን ላይ ይገኛል ሲል ዘጋርዲያን በትላንትናው ዕለት ዘግቧል። አሰልጣኝ ሩበን አሞሪም ከውዱ ጨዋታ በፊት እንግዲህ ጋዜጣዊ መግለጫ ሰጥቷል። በሱ ላይ
ሰፋ ያለ ንግግርን ነው ማድረግ እየቻሉት። ምናለ የሚለው ስንመለከት እሁድ መሸነፍ የለብንም። ቡድናችን በትላንትናው ጨዋታ በመጨረሻው 20 ደቂቃዎች እጅግ ተዳክሞ ነበር። ሆኖም ይህንን እንደ ደካማ ስሜት ልናየው ይገባል ሲሉ ነው የተናገሩት። ይህንን ማድረግ ካልቻለን እሁድ በከባድ ሁኔታ የምንቀጣ ይሆናል። ባሉን ተጫዋቾች ጨዋታውን ለማሸነፍ መሞከር ይኖርብናል። ትልቅ ችግራችን ምርጥ ተጫዋቾችን በጉዳት አለመኖራችን ነው ሲል ነው የተናገሩት። አሁን ላይ ሰዎች ተጫዋቾችን ለምን ከጨዋታ ጨዋታ እንደምንቀያየር የተረዱ ይመስለኛል። እንደኔ ሀሳብ ዩሮፓ ሊጉ ከሻምፒየንስ ሊግ በበለጠ ከባድ ነው ሲሉ የተናገሩ አሰልጣኙ የጨዋታውን ክብደት እያወዳደሩ ሲሆን ሐሙስ ተጫውተው ቅዳሜ ወይም እሁድ ለመጫወት ከባድ መሆኑን ነው የገለጹት። እሁድ ማሸነፍ አለብን። የዚህ የውድድር ዓመትን እንደምንም ካላሳለፈን ከባድ ጊዜን ያስጋጥመናል ሲሉ ነው የተናገሩት። የትኛውም ተጫዋች በእሁዱ ጨዋታ የመሰለፍ እድል ሊኖረውም ይችላል ሲሉ ተናግሯል። በዚህ የውድድር ዓመት ወደ ሜዳ መመለስ የማይችሉ ሊሳንድሮ ማርቲኔዝ እንዲሁም ደግሞ አማድ ዲያሎ እንደሆኑ አስባለሁ። ሆኖም በአማድ ዙሪያ ምንም ማድረግ አልችልም፣ ነገር ግን ሊመለስ የሚችልበትም እድል አለ ሲሉ ተናግሯል። ምንም ነገር መናገር አልፈለግም። ሆኖም አማድ ዲያሎ የውድድር ዓመቱ ከመጠናቀቁ በፊት የመመለስ እድል ሊኖረው ይችላል ሲሉ ነው የተናገሩት። በሃሪ ማጉዌር ላይ ጠንቃቃ ልንሆን ይገባል። ማኑኤል ኡጋርቴ በእሁዱ ጨዋታ እንደሚመለስ እንጠብቃለን። ሉክሾና ሜሰን ማውንትም በቅርቡ ወደ ሜዳ የሚመለሱበት እድል አለ ሲሉ ነው የተናገሩት። እሁድ ሁሉንም እንመለከታለን። ከዛ በኋላ ሁሉንም ተረጋግታችሁ ተጫዋቾች የሚሉን ይሆናል። በሜሰን ማውንት ከውድድሩ ዓመት ማብቂያ በፊት የሚመለስም ይሆናል ሲሉ የተናገሩ ሲሆን ሚኬል አርቴታ በአርሰናል ቤት ያለበት ጫና ከማንቸስተር ዩናይትድ ቀላል ነው ሲሉም ነው የተናገሩት። ይሄ የውድድር ዓመት በሆነ መንገድ ካለፈን በሁሉም ጥሩ ይሆናል። ይህ የውድድር ዓመት ለኛ አስቸጋሪ ነበር። ክለቡም በታሪኩ ከፍተኛ የሚባል ቀውስ ውስጥም ገብቷል ሲሉ ተናግሯል። ሁላችንም እዚህ ያለነው ቡድን ከገባበት ቀውስ ለማውጣት ነው። ይህም በሁላችንም ትብብርና እገዛ በጊዜ ሂደት እንደሚሆን አምናለሁም ሲሉ ተናግሯል። ብራዚሊያው የማንቸስተር ዩናይትድ ተጫዋች ካርሎስ ካሴሚሮ በሰጠው አስተያየት አሁንም ቢሆን ተጨማሪ ጨዋታዎችን እንዲሁም ደቂቃዎችን ማግኘት እፈልጋለሁ ሲል ነው የተናገረው። መጫወት እፈልጋለሁ፣ ሆኖም ሁልጊዜ እንደምለው ለአሰልጣኛችን ለውሳኔዎች እንዲሁም ለዚህ ክለብ ትልቅ ክብር አለኝ ሲሉ ነው የተናገረው። በየቀኑ ወደ ኦልትራፎርድም ሆነ ካሪንግተን ሲሄድ እየተቻለኝን ሁሉ ለማድረግ እሞክራለሁ። ስለ ቀጣዩ የውድድር ዓመት ለመነጋገር ተገቢው ጊዜ ላይን ብዬ አላስብም፣ ነገር ግን የአንድ ተጨማሪ ዓመት ኮንትራት አለኝ፣ እናም ይሄ አንዱ አማራጭ ነው በማለትም ነው የተናገረው። እሁድ የአርሰናልን ጨዋታ ወሳኝ ጨዋታ አለብን። እናም እስካሁን ድረስ ያለኝን ሁሉ ለመስጠት ዝግጁ ነኝ። ለጆሹዋ ዚርክዚ እጅግ በጣም ደስተኛ ነኝ። እሱ ጎሎችን እያስቆጠረ እንደሚቀጥልም ተስፋ አድርጋለሁ። ይህ ለኛ ትልቅ ጥቅም አለው ሲል የተናገረ ሲሆን ጆሹዋ ዚርክዚ እጅግ በጣም ድንቅ ተጫዋች ነው። እሱ ትክክለኛ 9 ቁጥር አይደለም፣ ሆኖም በዛ ቦታ ላይ ክንፍ እያመራ መጫወት የሚችልበትም እድል እንዳለ ነው መናገር እየቻሉት። እሱ ይበልጥ የ10 ቁጥር ቦታውን ምቹ ይሰጠዋል። እርሱ ለዚህ ቡድን ትልቅ ነገር የማበርከት አቅም አለውም ሲል ነው ካርሎስ ካሴሚሮ የተናገረው። አሰልጣኝ ፔፕ ጋርዲዮላ ለሻምፒየንስ ሊግ እንፋለማለን ሲሉ ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከዛሬው የኖቲንጋም ፎረስት ጨዋታ በፊት አስተያየታቸውን ሰጥተዋል። ፔፕ ጋርዲዮላ በንግግራቸውም ኖቲንጋም ፎረስት በሊጉ 3ኛ ደረጃ ላይ ናቸው፣ ጥሩ ስራ በመስራት ላይ ናቸው፣ አስደናቂ አቋምም አሳይቷል ሲሉ ተናግረዋል። ከ10 ጨዋታዎች በኋላ 3ኛ ደረጃ ላይ ብንቀመጥ ጥሩ ነው፣ ነገር ግን 11 ጨዋታዎች እየቀረ 3 ኮንግ ነገር ግን የተለየ ጥሩ ነገር እየሰራህ ነው በማለትም ነው የተናገሩት። ናታን አኬ ባደረገው የእግር ኳስ ጉዳት ምክንያት እንግዲህ ቀጥሎ ጥገና ምክንያት ከ10 እስከ 11 ሳምንት ከሜዳ እየረቀም በማለትም ተናግሯል። በትልቅ ክለቦች ጫና ሁልጊዜም አለ፣ የቻልነውን ሁሉ ለማድረግ እንሞክራለን ብለው ተናግሯል። ቻምፒየንስ ሊግ መግባት እንፈልጋለን፣ የማይሳካ ከሆነ ለዚህ በቂ አይደለንም ማለት ነው፣ ሌላ ክለብ ይገባዋል ሲሉም ነው የተናገሩት። አሰልጣኝ ፔፕ ጋርዲዮላ ያለንበት ደረጃ መጥፎ አይደለም፣ ቻምፒየንስ ሊግ ቦታው በእጃችን ለማረጋገጥ እንፋለማለን ሲሉ ተናግረዋል። አብዱል ካደር ኩሳኖቭ ማንቸስተር ሲቲን ከተቀላቀለ ጀምሮ አስደናቂ ነገር እያሳየ ነው። ፔፕ ጋርዲዮላ እንዲህ በማለት ነው የዛሬውን እንግዲህ ፕሬስ ኮንፈረንስ መናገር የቻሉት። ማንቸስተር ሲቲ የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን በክረምት ለማስፈረም ፍላጎት እንዳላቸውም እየተገለጸ ነው የሚገኘው። ፔፕ ጋርዲዮላ ተጫዋቹ ከማንቸስተር ሲቲ አጫወት ስልት ጋር በደንብ እንደሚስማማም ያምናሉ ተብሎ ይጠበቃል። ፍሎሪያን ዊርትስ ከባየር ሊቨርኩሰን ጋር ያለውን ውል በ2026 ይጠናቀቃል። ሆኖም ግን ማንቸስተር ሲቲ ተጫዋቹን በዚህ ክረምት ለማስፈረም ይፈልጋል። በተቃራኒው ደግሞ ተቀናቃኞች ባየር ሙኒክ እንዲሁም ሪያል ማድሪድ ውሉን እስኪጠናቀቅ ማለትም እስከ 2026 እንደማይጠብቁም አሳውቀዋል ተብሏል። ሪያል ማድሪድ በዚህ ዓመት ከስፔኑ አሰልጣኝ ዣቪ አሎንሶ ተወካዮች ጋር ንግግር ላይ ተቀምጠው እንደነበር ዘ አትሌቲክስ ዘግቧል። አሰልጣኝ ዣቪ አሎንሶ በሚቀጥሉት ክረምት ካርሎ አንቸሎቲን በመተካት ሪያል ማድሪድን ሊይዝ የሚችሉበት እድል እንዳለ ነው የተገለጸው። ሪያል ማድሪድ ከአሰልጣኝ ዣቪ አሎንሶ ወኪሎች ጋር ንግግር መቀመጣቸውን አሰልጣኝ ካርሎ አንቸሎቲ እንደሚያውቁም ነው የተገለጸው። አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ መቆየት እንደሚፈልጉ ሲገለጽ፣ ቻምፒየንስ ሊግ እንዲሁም ደግሞ ላሊጋን ማሸነፍ ቆይታቸው ሊያራዘምባቸው እንደሚችልም እየተገለጸ ነው የሚገኘው። የሪያል ማድሪድ ኃላፊዎች አሰልጣኝ ዣቪ አሎንሶ ያላቸውን ዘመናዊ እንዲሁም ደግሞ ተለዋዋጭ የአጨዋወት ዘይቤ የተጫዋቹን አቅም በማውጣት የቡድን ኃይል ያድሳል ብለው እንደሚያምኑም ነው የተገለጸው።
አሰልጣኝ ካርሎ አንቸሎቲ በበኩላቸው በፍሎሬንቲኖ ፔሬዝ የክለብ ሰው ተደርገው እንደሚታዩ እንዲሁም ውላቸው እስከሚጠናቀቅ በሌላ ኃላፊ እንደሚቀጥሉ ነው የተገለጸው። ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድንም ሊያቀኑ ይችላሉ የሚሉ መረጃዎች እየበዙ ይገኛሉ። ሪያል ማድሪድ ቀጣይ ክረምት አሰልጣኝ ካርሎ አንቸሎቲን በአሰልጣኝ ዣቪ አሎንሶ ለመተካት በማሰብ ላይ መሆናቸው ከተነገረ በኋላ ይህንንም ተከትሎ ጣሊያን አሰልጣኝ ካርሎ አንቸሎቲ በቀጣይ ወዴት ያመራሉ የሚለው ይጠበቃል። ባለፈው ዓመት ሞክሮ ያልተሳካለት የብራዚል ብሔራዊ ቡድን በቀጣይ አሰልጣኝ ካርሎ አንቸሎቲን ለመቅጠር በድጋሚ ሊያስብ እንደሚችል አትሌቲክስ ነው እየዘገበ የሚገኘው። ለብራዚል እግር ኳስ ፌዴሬሽን ፕሬዚዳንትነት ምርጫ የሚወዳደረው የቀድሞ ተጫዋች ሮናልዶ ናዛሪዮ ዲሌማ ምርጫውን ካሸነፈ አንቸሎቲን እንደሚመልስ ነው የገለጸው። አሰልጣኝ ካርሎ አንቸሎቲ ወደ ሳውዲ አረቢያ ሊግ ክለቦች የማግኘት እቅድ እንደሌላቸው ነው በዚህም እየተገለጸው። የማርሴይ የፊት መስመር ተጫዋች ሜሰን ግሪንውድ የጃማይካ ብሔራዊ ቡድን ለመወከል እንደሚፈልግ ነው የተገለጸው። ሜሰን ግሪንውድ አሁን ላይ የሚወክለው ብሔራዊ ቡድን ከእንግሊዝ ወደ ጃማይካ ለመቀየር መፈለጉ ነው ይፋ እየተደረገው። ይህንን ተከትለው ሜሰን ግሪንውድ ከዚህ በኋላ የእንግሊዝ ብሔራዊ ቡድንን ወክሎ መጫወት እንደማይችል ተገልጿል። ግሪንውድ ለሶስት አናብስቶች ተሰልፎ እየተጫወተ ቢሆንም በወቅቱ ከ21 ዓመት በታች መሆኑ ተከትሎ አሁን ላይ ለብሔራዊ ቡድን መቀየር እንደሚችል ነው የተገለጸው። የቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ ለእንግሊዝ ብሔራዊ ቡድን ለመጨረሻ ጊዜ የተጫወተው ከ5 ዓመታት በፊት ነበር። እንግሊዝ ውስጥ የተወለደው ሜሰን ግሪንውድ በአባቱ በኩል ጃማይካ ብሔራዊ ቡድን መወከል ይችላልም ነው የተባለው። ዌስሊ ሺዝኒ ቁጥር 1 ግብ ጠባቂያችን ነው ሲሉ ተናግሯል። የባርሴሎናው ዋና አሰልጣኝ ሃንሲ ፍሊክ ግብ ጠባቂው ዌስሊ ሺዝኒ በቤኔፊካ ጨዋታ ቁጥር 1 ግብ ጠባቂያችንን አስመስክሯል ሲል ነው የተናገሩት። በቤኔፊካ ጨዋታ ላይ ተጫዋቾች ጥሩ ነበሩ፣ ነገር ግን ሺዝኒ ባለው ድንቅ ብቃት ብዙ ረድቶናል፣ ለዚህ ነው ቁጥር 1 ግብ ጠባቂያችን ነው የሆነው ሲሉ ነው የተናገሩት። ፔድሪ ልምምዱን በጥሩ ሁኔታ ሰርቷል፣ በጨዋታው መሰለፍ አለመሰለፉን ነገ እንወስናለን ሲሉ ነው ስለ ዛሬው ጨዋታ የተናገሩት። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ዛሬ እንግዲህ በርካታ ጨዋታዎች እንዳሉ እነግረናችኋል። በተለይም በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎች አሉ። ከነዚህ መካከል ኖቲንጋም ፎረስት ከማንቸስተር ሲቲ ጋር የሚያደርጉት የቀን 9 ሰዓት ተኩል ጨዋታ ተጠባቂ ነው። ሊቨርፑልን ሳውዛምፕተንን የሚያስተናግድ ይሆናል አመሻሽ 12 ሰዓት ላይ። በስፔን ላ ሊጋ ምሽት 5 ሰዓት ላይ ባርሴሎና ከኦሳሱና ጋር የሚያደርጉት ጨዋታ ይጠበቃል። በሌሎች ሊጎችም የሚጠበቁ ጨዋታዎች አሉ። እሱን እንድትመለከቱ ነው የምንጋብዛቸው። እኛ ግን የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ሁሉ ይሁንላችሁ።